በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የካቲት 2 በዚህች ቀን ከእስክንድርያ ውጭ የደብረ ዝጋግ ገዳም አበምኔት የከበረ አባት ለንጊኖስ አረፈ። ይህም ቅዱስ ከኪልቅያ አገር ነው። በዚያም መነኮሰ። መምህሩም ክርስቶስን የሚወድ ሰው ከሚሰጠውም ክብር የሚሸሽ ነበረ። በዚያንም ጊዜ የገዳማቸው አበምኔት አረፈ። ይህንንም ስሙ ልኩያኖስ የተባለ አረጋዊ መምህሩን አበምኔትነት ሊሾሙት መነኮሳቱ ወደዱ። እርሱም ደቀ መዝሙሩን ለንጊኖስን ይዞ በጭልታ በኪልቅያ ወጥቶ ወደ ሶርያ አገር ሄደ። በአንዲት ቤተ ክርስቲያንም ግቢ በአንድነት ተቀመጡ። በእጆቻቸውም ብዙዎች ድንቆች ተአምራቶችን ያደርግ ዘንድ እግዚአብሔር ወደደ። ከሰዎችም ዘንድ ከንቱ ውዳሴንና ክብርን ሆነባቸው። አባ ለንጊኖስም በመምህሩ ምክር ወጥቶ ወደ ግብፅ ሀገር ሄደ። ወደ ደብረ ዝጋግ ገዳምም በገባ ጊዜ በደስታ ተቀበሉትና ከእሳቸው ጋር ኖረ። ከዚያም በኋላ አበምኔቱ አረፈ። ተጋድሎውን ትሩፋቱንና ደግነቱን ስላወቁ በደብረ ዝጋግ ገዳም ላይ አባ ለንጊኖስን አበምኔት አድርገው ሾሙት። ከጥቂትም ወራት በኋላ መምህሩ አባ ሉኪያኖስን መጣ። የመርከቦቹን ጣሪያዎች እየሰሩ በእጆቻቸውም ከሚሰሩት እየተመገቡ በአንድ ልብ በመሆን በአንድነት ኖሩ። እግዚአብሔርም በእጆቻቸው ብዙዎች የሆኑ ድንቆች ተአምራቶችን አደረገ። ከዚህ በኋላ አባ ሉኪያኖስ አረፈ። የኪልቅያዶንን ጉባኤ በሰበሰበ በከሃዲው መርቅያኖስም ዘመን ወደ ሀገሮችም ሁሉ መልእክተኞችን ላከ። ከእርሳቸውም ጋር አንዱን ክርስቶስን ወደ ሁለት ባሕሪ የምትከፍል የረከሰች የሃይማኖቱ ደብዳቤ አለች። ከንጉሥ መልእክተኞች 3ቱ ወደ ደብረ ዝጋግ በደረሱ ጊዜ ያንን ደብዳቤ ለአባ ለንጊኖስ ሰጡት። በዚህም መጽሐፍ እንድታምኑ በውስጡም እንድትፈርሙ ንጉሥ መርቅያኖስ አዟል አሉት። አባ ለንጊኖስም ከቅዱሳን አባቶች ጋር ሳልማከር እኔ ምን መስራት አልችልም፣ እንድንማከርም እናንተም ከኔ ጋር ኑ አላቸውና የቅዱሳን በድኖች ወዳሉበት ዋሻ ውስጥ አስገባቸውና የከበራችሁ አባቶቼ ሆይ እናንተ አርፈን ተኝተናል አትበሉ። እነሆ አንዱን ክርስቶስን ሁለት ባሕሪ የሚያደርግ በውስጡ የተጻፈበትን ይህንን ደብዳቤ አምጥተዋልና በቃሉ አምነን ዘንድ በውስጡ እንፈርም ዘንድ ታዙኛላችሁን ወይም አታዙኝም? የምሰራውንም ካልነገራችሁኝ ሕያው እግዚአብሔርን አጽሞቻችሁን ከዚህ ቦታ አወጣለሁ አላቸው። ያን ጊዜ ሰዎቹ ሁሉም እየሰሙ ከአስከሬናቸው የአባቶቻችንን የሐዋርያትንና የ318ቱን የቀናች ሃይማኖትን አትተው፣ ይህንንም የረከሰ ደብዳቤ አትከተል፣ ከአስከሬናችን ቦታ አርቀው እንጂ የሚል ቃል ወጣ። የንጉሥ መልእክተኞችም ይህንን ነገር ሰምተው እጅግ አደነቁ። በላያቸውም ታላቅ ፍርሃት አደረባቸው። ወደ ንጉሡም አልተመለሱም፣ ራሳቸውን ተላጭተው መነኮሱ እንጂ። እስካረፉም ድረስ ብዙ ዘመን እየተጋደሉ ኖሩ። የከበረ አባ ለንጊኖስም ያማረ ተጋድሎውን ጨርሶ እግዚአብሔርንም አገልግሎ በሰላም አረፈ። የሕይወት አክሊልንም ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ቅዱስ አባ ጳውሊ ገዳማዊ። በዚህችም ዕለት የትጉሃን መላእክት ወገን የሆነ የገዳማውያን ሁሉ አለቃ የከበረ ታላቁ ጳውሊ አረፈ። ይህም ቅዱስ ከእስክንድርያ አገር ጴጥሮስ የሚባል ወንድም አለው። አባታቸውም የገንዘቡ ብዛት ሊቆጠር የማይችል እጅግ ባለጸጋ ነበረ። ባረፈ ጊዜ የሐዘናቸው ቀን ሲፈጸም ርስቱንና ገንዘቡን ሊካፈሉ ጀመሩ። ጴጥሮስም ታላቁን ክፍል ወደ እርሱ በመውሰድ የሚያንሰውን ለጳውሊ የሚሰጠው ሆነ። ስለዚህም ጳውሊ አዘንና ከአባቴ ርስት በትክክል ለምን አትሰጠኝም አለው። እርሱም አንተ ወጣት ስለሆንክ ታባክነዋለህ፣ እስከምታድግ እኔ እጠብቅሃለሁ ብሎ መለሰለት። ስለዚህም ጳውሊ ተቆጣና እርስ በርሳቸው ተጣሉ። ይፈርድላቸው ዘንድ ወደ ዳኛ ሄዱ። እነርሱም ወደ ዳኛ ሲሄዱ ሰዎቹ ተሸክመውት ወደሚቀብሩበት ሲወስዱት ብዙዎቹም የተከተሉትን የሞተ ሰውን አገኙ።
ጳውሊ ከተከተሉት አንዱን ሰው ዛሬ የሞተው ማን ነው ብሎ ጠየቀው። ያም ሰው እንዲህ ብሎ መለሰለት፣ ልጄ ሆይ እወቅ፣ አስተውል። ይህ የሞተ ሰው በወርቅ በብር እጅግ ባለጸጋ የሆነ ሁልጊዜ ደስ የሚለው ነበረ። አሁንም እነሆ ይህንን ሁሉ ትቶ ራቁቱን ወደ መቃብር ወደማይመለስበት መንገድ ይሄዳል። በኃጢአት መካከል በኃጢአት ማዕበል ውስጥ እያለ ሞቷልና አለው። አሁንም ልጄ ሆይ ስለ ነፍሳችን ድህነት ልትታገል ይገባልና እኛ መቼ እንደምንሞት አናውቅምና፣ ነገር ግን በዚህ ዓለም ውስጥ ገንዘብ ኑሮን ስልጣንም ኑሮን ሳለ ይህንን ሁሉ የተወ የተመሰገነ ነው። እርሱ የቅዱሳን ሀገር በሆነች በኢየሩሳሌም ሰማያዊት ታላቅ ክብርን ይቀበላልና። የከበረ ጳውሊም ይህንን ነገር በሰማ ጊዜ ከልቡ አዘነ፣ እንዲህም አለ፣ የዚህ የኃላፊው ዓለም ገንዘብ ምኔ ነው? ምን ይጠቅመኛል? ከጥቂት ቀኖች በኋላ ትቸው ራቁቴን የሚሄድ አይደለምን? አለ። ከዚህ በኋላ ወደ ወንድሙ ተመልሶ ወንድሜ ሆይ ወደ ቤታችን እንመለስ፣ ከእንግዲህ ስለ ገንዘብ ምንም ካንተ ጋር አልነጋገርም አለው። ከዚህ በኋላ ከወንድሙ ሸሽቶ ከሀገሩ ወጣ። ከመቃብር ቤት ውስጥም 3 ቀንና 3 ሌሊት መንገዱን ይመራው ዘንድ ወደ እግዚአብሔር እየጸለየና እየማለደ ኖረ። ወንድሙ ጴጥሮስም በሀገሩ ውስጥ እየዞረ ሲፈልገው ሰነበተ፣ ግን አላገኘውም። ታላቅ ሐዘንንም አዘነ። የተመሰገነ ጳውሊ ግን 3 ቀኖች ያህል በዚያች መቃብር ቤት ሲኖር መብልና መጠጥን አላሰበም። ፍርሃትና ድንጋጼም አልደረሰበትም፣ አምላካዊት ኃይል ጠብቃው ነበርና። በአራተኛውም ዕለት እግዚአብሔር ወደ እርሱ መልአኩን ላከ። ከዚያም ነጥቆ ወሰደው፣ በምስራቅ በኩል በምትገኝ በረሃ ውስጥ አኖረው። በዚያም የውሃ ምንጭ አለ። መልአኩም ሰላምታ ሰጥቶት ወደ ሰማይ አረገ። የከበረ ጳውሊም አራዊት የሚኖሩበትን ጉድጓዶች አግኝቶ ወደ አንዲቱ ፍርኩታ ገባ። ልብሱንም ሰኔል ሰርቶ ለበሰ። እንዲህም ብሎ ጸለየ፣ የሕያው እግዚአብሔር ልጅ ጌታዬ ኢየሱስ ክርስቶስ ሆይ ርኅራኄ ከሌለው ጠላት እጅ ጠብቀኝ፣ አድነኝም። ተጋድሎዬን እስከምፈጽም ታጸናኝ ዘንድ ቸርነትህ ወደ እኔ ትምጣ። የትውልድ ሁሉ ንጉሥ ሆይ ኃይል፣ ጌትነት፣ ክብር ገንዘብ ነውና ለዘላለሙ አሜን። በዚያችም ዋሻ ውስጥ 80 ዓመት ኖረ። ከሰውም ከቶ ማንንም አላየም። ልብሱም ከሰሌን ቅጠል የተሰራ ነው። እግዚአብሔር ወደ ማታ ሁልጊዜ ወደ እርሱ ቁራን ይልክለታል። ከእርሱም ጋር ግማሽ እንጀራ አለ። ያንን ለከበረው ጳውሊ ይሰጠዋል። የክብር ባለቤት እግዚአብሔርም ቅድስናውንና ጽድቁን ይገልጥ ዘንድ በወደደ ጊዜ መልአኩን ወደ ታላቅ አባት ወደ አባ እንጦንዮስ ላከ። ይህም እንጦንዮስ በበረሃ ውስጥ መኖርን የጀመረ እርሱ እንደሆነ በልቡ ያስብ ነበረ። መልአኩም እንዲህ አለው፣ እንጦንዮስ ሆይ ከአንተ የ2 ቀን ጎዳና ርቆ በበረሃ ውስጥ ሰው አለ። የዓለም ሰዎች የሚረግጥባቸው የእግሩ ጫማዎች እንደ አንዲቱ ሊሆኑ የማይገባቸው፣ ስለ እርሱም ጸሎት ዓለም ተጠብቆ የሚኖር ምድርም ፍሬዋን የምትሰጥ ጠል በምድር ላይ የሚወርድ በምድር በሚኖሩ ኃጢአተኞች ሁሉ ላይ ፀሐይ የሚወጣ የሰውን ፍጥረቱ በእግዚአብሔር ውስጥ ተጠብቆ የሚኖር አባ እንጦንስም ይህንን ቃል በሰማ ጊዜ ተነስቶ ወደ በረሃው መካከል ተጓዘ። እግዚአብሔርም ከእርሱ ጋር ሆኖ ጎዳናውንም እንደሚጠርግለት አምኖ ሲጓዝ የሰውና የአራዊትን ፍለጋ አገኘ። ያንንም ፈለጋ ተከትሎ ከቅዱስ ጳውሊ በዓት ደረሰ። በሩንም አንኳኳ። የከበረ አባ ጳውሊ ግን ከሰይጣን ሥራ እንደሆነ አስቦ ታላቅ ድንጋይ ወስዶ ከመዝጊያው ጀርባ አኖረ። አባ እንጦንዮስም ይሰጠኝ ዘንድ ፈለግኩ፣ አገኝ ዘንድ ለመንኩ፣ ይከፍትልኝም ዘንድ በሩን አንኳኳሁ ብሎ አሰምቶ ተናገረ። በዚያንም ጊዜ ከፈተለትና ገባ። እርስ በርሳቸውም በመንፈሳዊ ሰላምታ እጅ ተነሳስተው በአንድነትም ጸልየው ተቀመጡ። አባ እንጦንስንም አባቴ ሆይ ስምህ ማን ነው አለው። አባ ጳውሊም አንተ ስሜን ካላወቅ እስከዚች ቦታ ለምን ተጓዝክ ብሎ መለሰለት። በዚያችም ሰዓት እግዚአብሔር የእንጦንዮስን ልቡን ገለጠለትና ገዳማዊ ጳውሎስን አየው ዘንድ ስለተገባኝ እኔ ብፁዕ ነኝ አለ። ከዚያ በኋላ እርስ በርሳቸው የእግዚአብሔርን ልዕልናውን ቸርነቱን ይነጋገሩ ጀመረ።
በመሸም ጊዜ ቁራ መጥቶ አንዲት ሙሉ እንጀራ ጣለለት። አባ ጳውሊም አባ እንጦኒን አንተ የእግዚአብሔር አገልጋይ እንደሆንክ አሁን አወቅኩ። እስከ ዛሬ 80 ዓመት በዚህ በረሃ ስኖር እግዚአብሔር ሁሉ ጊዜ የሚልክልኝ ግማሽ እንጀራ ነበረ። እነሆ አሁን ምግብህን ላከልህ አለው። ከዚያ በኋላ ተነስተው የማዕድ ጸሎት ጸለዩ። በልተውም እግዚአብሔርን አመሰገኑት። መላ ሌሊቱንም ሲጸልዩ አደሩ። ነግቶ ፀሐይ በወጣ ጊዜም እርስ በርሳቸው ሰላምታ ተሰጣጡ። አባ እንጦኒም አባቴ ሆይ በዚህች ሁሉ ዘመን ስጋውንና ደሙን ከወዴት ትቀበላለህ አለው። የከበረ ጳውሊም እግዚአብሔር መልአኩን ይልክልኛል፣ በቀዳሚት ሰንበትና በእሁድ ሰንበት በየሳምንቱ ከስጋውና ከደሙ ያቀብለኛል፣ በዘመኑም ሁሉ እንዲህ ያደርግልኛል ብሎ መለሰለት። ከዚያ በኋላ አባ እንጦኒ አባ ጳውሊን አባቴ ሆይ ይህ አስኬማ በምድር ላይ ይበዛ እንደሆነ ወይም አለመብዛቱን ትነግረኝ ዘንድ እሻለሁ አለው። የከበረ ጳውሊም ወደ ሰማይ ተመለከተና ፈገግ አለ። ከዚያ በኋላ አዘነ፣ ጮሆም አለቀሰ። አባ አንጦኒዮስም ፈገግ ስትል ባየሁ ጊዜ ደስ አለኝ፣ ባዘንክም ጊዜ አዘንኩ አለው። የከበረ ጳውሊም እንዲህ ብሎ መለሰለት፣ እሊህ ተራሮችና በረሃዎች እግዚአብሔር ከሁሉ አገሮች መርጦ ለሚሰበስባቸው ንጹሐን ርግቦች ማደሪያዎች ይሆናሉ። ዳግመኛም ይህ ስም ያልፋል፣ ስማቸውም መነኮሳት ይባላሉ። እነርሱም ብዙ ዘመናት ደስ ይላቸዋል። እግዚአብሔርም ከቁጣው ቀን አስቀድሞ ከዚያ ያፈልሳቸዋል። ከእነርሱም በኋላ ሰምተው ለመምህሮቻቸው የማይታዘዙ ትውልድ ይነሳሉ። ስለ ነፍሳቸውም ድህነት በቀንና በሌሊት የማይተጉና የማይጸልዩ ናቸው። ያን ጊዜ እግዚአብሔር ተቆጥቶ ይፈርዳል። የማስተዋሉ ሕግ የሌላቸው አረማውያንም ተነስተው ገዳማቱንና አድባራቱን ያጠፋሉ። ብዙ ዘመናትም በምድረ በዳ ይሆናሉ። የቅዱሳን መታሰቢያቸው አይጠፋም። እግዚአብሔርም በሌሎች ሰዎች ልቦና ይቅርታውን ያሳድርባቸዋል። እነርሱም ወደ ገዳማቱና ወደ አድባራቱ በመሄድ በውስጣቸው ዳግመኛ ይኖራሉ። ሰይጣንም ወደ ገዳማት ሂዶ በመካከላቸው ጸብን ይዘራል። እነርሱም የእግዚአብሔርን ፍቅር ገንዘብ በማድረግ ጨክነው አልታገሱባትምና ምንኩስናቸውንና አስኬማቸውን ትተው ወደ ዓለም ይወርዳሉ። በትዕግስታቸው ነፍሳቸውን ገንዘብ ታደርጋላችሁ የሚለውን መጽሐፍ አላስተዋሉምና። እንጦኒዎስም የከበረች አባቴ ጳውሊ ሆይ ፊትህን አይ ዘንድ የታደልኩባት ሰዓት የተባረከች ናት አለ። የከበረ አባ ጳውሊም አሁን ወደ ማደሪያ ሂድ፣ ቆስጠንጢኖስ ለሊቀ ጳጳሳት አትናቴዎስ የሰጠውን ልብስ እርሱም አንተን ያለበሳትን ያችን ካንተ ጋራ ይዘሃትና ስጋዬን በእርሷ ትገንዝ ዘንድ ብሎ ተናገረው። የተሰወረውን በማወቁ እጅግ አደነቀ። የተነበየለትንም ትንቢት ሁሉ አመነ። ዳግመኛም እንዲህ አለው፣ በሰው ሁሉ ላይ እንደተሰራ ከዓለም የምወጣበት ጊዜ ቀርቧልና ፈጥነህ ሂድና ተመለስ። እርሱም ከአባ ጳውሊ ዘንድ ወጥቶ ወደ በዓቱ እስኪደርስ የ2 ቀን ጎዳና ተጓዘ። ያችንም ልብስ ይዞ ተመለሰ። በመንገድም እየተጓዘ ሳለ በአየር ውስጥ አባ ቡላን የመላእክትንም ማህበር አየ። ለእግዚአብሔር ምስጋና ይሁን ይሉ ነበረ። ሁለተኛም እግዚአብሔር ኢየሱስ ክርስቶስን የመረጠህ ሰላምታ፣ ፍቅር፣ አንድነት ይገባሃል። የእግዚአብሔር ሰው አንተ ጳውሊ የተመሰገንክ ነህ። እንግዲህስ በሰማያዊ መንግሥት ከመላእክት ጋር ደስ ይበልህ። የጨለማውን ዓለም ትተህ የብርሃን ሀገርን አግኝተሃልና ወደ ዘላለማዊ ተድላ ደስታ ይወስዱሃልና የእግዚአብሔር ማደሪያ የሆንክ አንተ ገዳማዊ ጳውሎስ በትውልድህ የከበርክና የተመሰገንክ ነህ። እንግዲህ እንዲህ እያሉ ተሰወሩ። የከበረ እንጦኒም ይህች ወደ ሰማይ የሚያሳርጓት የአባቴ የጳውሊ ነፍስ ናት አለ። ወደ በዓቱም በገባ ጊዜ እንደሰገደ ሆኖ እጁንም በመስቀል ምልክት ተዘርግተው አገኘው። አንስቶም ሸፈነው። አባቴ ሆይ በሰማያዊ ማደሪያ ሆነህ አስበኝ ብሎ በላዩ አለቀሰ። ከዚያ በኋላ ተነስቶ በዚያች ልብስ ስጋውን ገነዘና በላዩ የቤተ ክርስቲያን የጸሎት ሥርዓት ፈጸመ አደረሰም። ከዚህ ቀጥሎ ከእርሱ ጋር የተማከርኩት ነገር የለም፣ ምን ላድርግ ብሎ አሰበ። በዚያንም ጊዜ አንበሶች መጡ፣
እጅ ነሱትም። ቀድሞ እንደሚያውቁትም ዘንበል ብለው የእግሩን ትቢያ ላሱ። መቃብሩን በየት ቦታ እንቆፍርለት እንደሚሉ አመለከቱት። እርሱም ምልክታቸውን አውቆ በቁመቱ ልክ ለክቶ ሰጣቸው። አንዱ በራስጌ አንዱ በግርጌ ሆነው ቆፈሩ። ቆፍረውም ባደረሱ ጊዜ በቃችሁ ብሎ አመለከታቸው። እሊህ አንበሶችም ወጥተው ሰገዱለት። እርሱም ባረካቸውና ወደ ቦታቸው ሂዱ፣ የከበረ እንጦኒ ወደ መቃብር አስገብቶ ዘጋው። ከስኒል ከሰሌል ቅጠልም የተሰራች አጽፉን ወሰደ። የአባቱን ገንዘብ እንደሚወርስ ልጅ ነውና ወደ እስክንድርያም ሄደ። ወደ ሊቀ ጳጳሳት አትናቴዎስም ገብቶ ከከበረ አባ ጳውሊ የሆነውን ሁሉ ነገረውና ያችን የሰኔን የተሰራች አጽፍ ሰጠው። ሊቀ ጳጳሳት አትናቴዎስም የከበረ ጳውሊን ዜና በሰማ ጊዜ ፈጽሞ ደስ አለው። ያችንም አጽፍ ተቀብሎ በእርሱ ዘንድ አኖራት። በየዓመቱም በከበረ በልደት በዓል፣ በጥምቀትም በዓል፣ በመድኃኒታችን ኢየሱስ ክርስቶስ ትንሣኤ በዓልም 3 ጊዜ ይለብሳት ነበረ። ጌታችንም የቅዱስ ጳውሊን የልብሱን ክብር ሊገልጥ ወደደ። በዚያችም ወቅት አንድ ወጣት ልጅ ሞተ። አባ አትናቴዎስም ያችን ልብስ በሞተው ላይ አኖራት፣ ወዲያውኑ ተነሳ። ይህንንም ያየ ኤጲስቆጶስ አባ ኤስድሮስ ምስክር ሆኖ ይህችም ተአምር በሀገሮች ሁሉ ተሰማች። ለእግዚአብሔር ምስጋና ይሁን፣ እኛንም በከበረ ጳውሊ ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ቅዱስ ቶማስ ሐዋርያ። በዚህችም ዕለት የከበረ ሐዋርያ ቶማስ ተአምራትን አደረገ። ጌታችንም ወደ አዘዘው ሊያስተምር በወጣ ጊዜ ከመንገዱ ጥቂት ፈቀቅ አለ። ድንገትም የሞተ ጎልማሳ አየ። መልኩ እጅግ የሚያምር ነበረ። ሐዋርያውም አቤቱ ይህንን ጥፋት አይ ዘንድ ወደዚህ አመጣኸኝ፣ ነገር ፈቃድህ ይሁን አለ። ከዚያ በኋላ ስለ ሞተው ሰው ጸለየ። ያን ጊዜ ታላቅ ከይሲ ከድንጋዮቹ ውስጥ ወጥቶ በጅራቱ ምድሩን እየደበደበ ወጣ። የክርስቶስ ሐዋርያ ሆይ እኔ ካንተ ጋር ምን አለኝ? ስራዬን ልትዘልፍ መጣህን? ብሎ በታላቅ ድምፅ ጮኸ። ሐዋርያውም አዎን ስራህን ተናገር አለው። ከይሲውም እንዲህ አለ፣ በዚህ ቦታ አንጻር መልከ መልካም ሴት ነበረች፣ እኔ የምወዳት ናት። ይህም ጎልማሳ ሲስማት አየሁት። በሰንበት ቀንም ከእርሷ ጋር አደረ። ስለዚህም ነክሼ በመርዝ ገደልኩት። ሐዋርያውም መርዝህን ከሱ ትወስድ ዘንድ በጌታዬ ኢየሱስ ክርስቶስ ስም አዝዣለሁ አለው። ሄዶም ከዚያ ከሞተው መርዙን መጠጠና ወሰደ። ወዲያውኑ ተነፋፍቶ አበጠ፣ ተሰነጣጥቆም ሞተ። የሞተውም ሰው ድኖ ተነሳ። ስለዚህ ምልክትም ብዙዎች በክብር ባለቤት ጌታችን አመኑ። እርሱም ሃይማኖቱን አስተምሮ የክርስትና ጥምቀትን አጠመቃቸው። ለእግዚአብሔር ምስጋና ይሁን። እኛንም በሐዋርያው በአባታችን ቶማስ ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። የካቲት 2 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ቶማስ ሐዋርያ፣ ቅዱስ አባ ጳውሊ ገዳማዊ የባህታውያን ሁሉ አባት፣ ቅዱስ አባ ለንጊኖስ ሊቀ መነኒት ደብረ ዝጋግ ግብፅ። ወርሃዊ በዓላት ቅዱስ ዮሐንስ መጥምቀ መለኮት፣ ቅዱስ ታዲዮስ ሐዋርያ፣ ቅዱስ ታዊሮስ ዘአንጾኪያ የሃይማኖት ጠበቃ፣ ቅዱስ ኢዮብ ጻድቅ፣ ቅዱስ አቤል ጻድቅ፣ አባ ሕርያቆስ ዘሀገረ ብህንሳ። የሚበልጠውን ትንሣኤ እንዲያገኙ እስከ ሞት ድረስ ተደበደቡ። ሌሎችም መዘበቻ በመሆንና በመገረፍ ከዚህም በላይ በእስራትና በወህኒ ተፈተኑ። በድንጋይ ተወግረው ሞቱ፣ ተፈተኑ። በመጋዝ ተሰነጠቁ፣ በሰይፍ ተገድለው ሞቱ። ሁሉን እያጡ መከራን እየተቀበሉ እየተጨነቁ የበግና የፍየል ሌጦ ለብሰው ዞሩ። ዓለም አልተገባቸውምና በምድረ በዳ በተራራ በዋሻና በምድር ጉድጓድ ተቅበዘበዙ። ዘአቅረብኩ ማሕሌተ አዘኪርየ አእላፈ እምለ ተጸምዱከ ዘልፈ ለእለ ያነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ወኩፈ እምለ አብኡ ብኡላን ዘተርፈ ነቢያት፣ ቅዱሳን፣ ሰባኪያን፣ ሰማዕታት፣ ጻድቃን፣ መላእክት
ትጉሃን ደናግል አዲው መነኮሳት ሄራን ባረኮ ባረኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወምንዑስ ሕፃን ለዘ ጸሐፎ በክርታስ ወለዘ አጸሐፎ እንዘይ ደርስ ለዘ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰምዐ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራጊተ ኩሉ እምባይስ ህቡረ ይምሃረነ ኢየሱስ ክርስቶስ አሜን። ይማረን።